ክርስቶስ መፍትሄ ብቻ ሳይሆን የሚሰጠን ሐዘናችንንም ጭምር ይጋራል። ሐዘናችንንም ጭምር ይጋራል። መፍትሄ ብቻ አሁን መፍትሄ ሰጥቶ መምጣት ግድ የለሽነት ነው። አሁን አንድ ሰው እርቦት የሚበላው አጥቶ ብሎ ቢያለቅስ አንድ ባለሀብት መጥቶ ዝም በል እንካል 10 ዓመት የምትበለው ብሎ ሰጥቶት ቢሄድ አይጠግነውም። ወደዛ ሄደች እኔ ብሆን ልል እችላለሁ። አይ ግን ላልልም እችላለሁ ሲያራበኝ እንኳን ግን ነው ኧረ ዘይ ዘይት ያንተ ስጦታ ልል እችላለሁ። ምን ሆነ ነው ግን እንደው እናቴ ምን ሆነ ነው የምታለቅሰው ብሎ ግን ሰምቶ ሲያበቃ ግን ለ10 ዓመት ቀርቶ ለወር ቢሰጠኝ እወደዋለሁ። ሳይሰማኝ ግን ዝም ለ10 ዓመት ቢሰጠኝ ግን ደስ አይለኝም። ስለዚህ አሁን ክርስቶስ ምንድነው የሚያደርገው? የኛን ሐዘን ይሳተፋል። ታውቃላችሁ አልዓዛር የሞተ ጊዜ ጌታ ምንድነው ያደረገው? ሄዶ ምን ሆናችሁ እናንተ የምታለቅሱ? አልዓዛር ሞቶብን ነው እንዴ? አልዓዛር በል ተነስ ዝም በሉ እናንተ አይደለም ያለ ወሆከ ርእሶ እግዚእ ኢየሱስ ወአንባ ጌታም ራሱን አወከ አለቀሰ አብሯቸው ማለት ዝም ብሎ ለምን መፍትሄ ዝም ብሎ አልዓዛር ተነስ ወንድሞች እህቶች እያለቀሱ ለምን አይልም? ከመፍትሄ በፊት ርህራሄ ይቀድማል፣ አብሮነት ይቀድማል። ስለዚህ ክርስቶስ ምኩር ሊቀ ካህናቲነ ነው፣ የተፈተነው ሊቀ ካህናታችን መከራችን የሚያውቅ የተሳተፈ ዘፈተነ ሐዘነ የአምር ሐዘነ ይላል ሲራክ። መከራን የቀመሰ ሰው መከራን ያውቃልና በመከራችን መሃል ሁሉ አብሮ የሚሳተፍ ወንድማችንም ጭምር ሆኖ ማለት ነው። እንደ ጌትነቱ እግዚእነ በመለኮቱ አቡነ በሂሩቱ በቸርነቱ አባታችን ነው፣ በጌትነቱ ፈጣሪያችን ነው። ስለዚህ እንደ ጌትነቱ መፍትሄ እየሰጠ ስጋችን ስለተዋሃደ ደግሞ እንደ ወንድም አብሮን ይንቀሳቀሳል፣ አብሮን ይኖራል። ሐዘናችን ግድ የሚሰጠው አባት ነው ክርስቶስ። እንደዚያ ነው። የኛን እንባ ዝም ብሎ ብናለቅስ ምንም የማይመስለው እንዳይመስላችሁ። የጻድቃንን እንባ የሚቀበል አይደለም። እንባችን ሲለቀስ አብሮ አለ ክርስቶስ። መድረሻተን ስንጨናነቅ አብሮ አለ። ሁልጊዜ አብሮን ይኖራል። ሐዘናችንን ሐዘን ያደርጋል። ይሄንን የሚያደርገው መድኃኒዓለም ለኛም አብነት ሲሆነን ነው። ለሰው መፍትሄ ከመስጠት በፊት ማዳመጥ ይቀድማል፣ አብሮ መሆን ይቀድማል። ህመሙን ህመም ማድረግ፣ ችግሩን ችግር ማድረግ፣ አብሮ መሆን ይቀድማል እንጂ ዝም ብሎ ወሮሮ መፍትሄ መስጠት አይደለም። ያ ግድ የለሽነት ነው። ከስጦታ ፍቅር ይቀድማል። ፍቅር ባንኳኳችበት በር ስጦታ ተከትሎ ይገባል እንጂ ዝም ብሎ ሄዶ ጥሎ መምጣት አይደለም። እና ክርስቶስ እንዲያርገ ይወደናል። ስለዚህ እያሐፍር በይለ አሃዌ እስመ ደቂቅ ተሳተፍጎ በሥጋ ወደም እሱ እኛን ወንድሞቼ ማለትን አያፍርም ይላል ቅዱስ ጳውሎስ ዕብራውያን ምዕራፍ 2 ላይ ሲናገር እኛን ወንድሞቼ ማለት አያፍርም። ስለዚህ እንደ አባት ይራራልናል፣ እንደ ወንድም አብሮን ይሆናል፣ እንደ ጌትነቱ ይሰጠናል፣ ይፈርድልናል። እንደ ሊቀ ካህናቱ ራሱን ከራሱ ጋር ያስታርቀናል። እኛን ከራሱ ጋር የሚታረቅ ንጉሥ፣ የሚያስታርቅ ሊቀ ካህናት፣ መታረቂያ ቅዱስ ሥጋና ክቡር ደም ሆኖ የሚሰጥ መስዋዕት ቤዛ ነው ኢየሱስ ክርስቶስ።